ከሌላ ነገር አንፃር እንድትወስጂው አልፈልግም። ነገሩን ወደ ሌላ ነገርም እንድትወስጂው አልፈልግም። ግን ደግሞ ዛሬ አንቺን የጠራሁበት ምክንያት ምንድነው? ትናንትና የሰጠሽኝ የአንገት ሐብል ወይንም የአንገት ወርቅ ሩታ ልመልስልሽ ነው። ለምን? አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላስረው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይሄን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። እንዴት ይሄን የመሰለ ሐብል እንዴት የሰው ልጅ እንዴት አልቀበልም ይላል? ስማ አንተ ነውር አታውቅም እንዴ? ኧረ አንተ ይሄ ጋሼ ቢሰበ ራሱ በቤታችን የሌለ ነገር ነው የሚለው ና ስነ ስርዓት ነው ያዘ። እኔ አልፈልግም እና እንዴት እንደሚያምርብን ሞክረዋ መጀመሪያ ና ወንድሜ። እኔ ሲያምርብህ እወዳለሁ እያልኩ እኮ ነው። እኔ አልፈልግም እያልኩ እኮ ነው። ኤፍሬም ለምን የምትታገለው? እኔ ደግሞ እንዲያምርብህ ነው ፈልገው ና ትቻችሁ ከመሄድ በቃ ሂዱልኝ። በቃ ና እንዲያምርብህ አትፈልግም እንዴ? እኔ አልፈልግም ኤፍሬም እኮ እሺ፣ አንዴ ሞክረው። እሺ አንዴ ብቻ አድርግለት። ማድረግ አልፈልግም። ቆይ አንዴ ሞክረው። ምንድነው ሞክረው? ሰላም ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኛ ደህና ነን፣ እግዚአብሔር ይመስገን። ቤተሰቦቼ ዛሬ ተመልሼ መጥቻለሁኝ። ዛሬ ተመልሼ የመጣሁበት ምክንያት ምንድነው? ቤተሰብ ለአንድ ጉዳይ ነው። እሱ ምንድነው? ትናንትና እንግዲህ አብዛኞቻችሁ ቪዲዮውን አይታችሁታል ብዬ አስባለሁኝ። ሩታ ይሄንን የአንገት ወርቅ ሰጥታኝ ነበረ። ከዛም በኋላ ግን ያው አብዛኛው ሰው እናንተም ከፋሚሊም እህቶቼም ወንድሞቼም መልስላት ምናምን ነገር ብለውኛልና ያው ከምን ግን ከክፋት ይሁን ከመልካም ነገር ይሁን እኔ ማውቀው ታሪክ የለም። ያው የትኛውም ሰው ስጦታ ሲሰጥ ይቀበላል እና እኔም እንደዛ ብዬ ነው ይሄንን ስጦታ የተቀበልኩት የነበረው። ግን ደግሞ እኔም ደግሞ ትንሽ ውስጤ ሰላም አልተሰማኝም፣ ደስተኛ አልሆንኩበትም፣ አላመንኩበትም እና ያላመንኩበትና ደስተኛ ያልሆንኩበት ነገር እኔ ጋር አንድም ቀን እንዲያደር አልፈለገም እና ትናንትና ነው ይሄንን ስጦታ የሰጠችኝ። እኔ ደግሞ ዛሬ መመለስ ፈልጋለሁኝ እና ጠርቻታለሁኝ። ትመጣለች፣ ይሄንን የወርቅ ስጦታ እንመልስላታለን ማለት ነው። ያው ምናልባት ሊደብራት ይችላል፣ ሊከፋት ይችላል፣ ከብዙ አንግል ነገሩ ልትወስደው ትችላለች። ግን ደግሞ አንዳንድ ጊዜ እንዴት ነው ደስተኛ ያልሆናችሁበትን ምግብ ትበላላችሁ? አትበሉ፣ አይዋጥላችሁም እና እኔም ደስተኛ አልሆንኩበትም ነገሩ ላይ ማለት ነው። ስለዚህ ባላመንኩበት ነገር ላይ ደግሞ ቤቴን ማስቀመጥ አልፈልግም፣ አንገቴም ላይ ማጥበቅ አልፈልግም። ስለዚህ ጠርቻታለሁኝ። ከኤፍሬም ጋር ናቸው፣ አብረው ይመጣሉ። ይሄንን ስጦታን መልስላታለን ማለት ነው። ያው ለዚህ ብዬ እንደጠራኋት አይደለም የምታውቀው፣ ለአንዴ ፈልግሻለሁ ነው ያልኳት ለሷ ማለት ነውና ምን እንደምትለኝ አላውቅም። ቤተሰቦቼ ግን ደግሞ አንዳንድ ጊዜ ሁሉም ሰው ይቅርብህ ያለው ነገር ጥሩ አይደለም እና አሁን አብዛኛው ሰው ይቅርብህ መልስላት እያለኝ እኔ ነገ ላይ አንገቴ ላይ ባትረው የሆነ ነገር እንኳን ቢፈጠር ድንገት ለኔም ጸጸት ነው፣ ለቤተሰቤም እንደዛውና እህቶቼም ወንድሞቼም መልስላት ነው እያሉኝ ያሉትና ለዛ ስለሆነ ዛሬ መልስላታለሁ ማለት ነው። ቤተሰብ እንግዲህ እስኪ ያለውን ነገር አብረን ነው የምናየው የሚሆነው። ይሄንን ሳደርግ ግን ያው ለእናንተ ይቅርታ መጠየቅ ፈልጋለሁ። አንዳንድ ጊዜ ስጦታ ተመልሶ አይመለስምና ትንሽ ነገሩ ይከብዳል። ግን ደግሞ እኔ አሁን ካለሁበት ስሜት አንፃር ደግሞ ያላመንኩበትን ነገር ከማደርግ ይሄኛው ነው ይቀለኛል ብዬ ማስበው። አይ ቲንክ እነሱም ከርቀት እየመጡ ነው፣ እያዩዋቸው ነው እና እንግዲህ ቤተሰብ የፈለገችውን ነገር ማለት ትችላለች እሷም። እኔ ግን ያላመንኩበትን ነገር ማድረግ አልፈልግም ማለት ነው ቤተሰቦቼ። እና እንዴት አድርጌ እንደምመልስላትም አላውቅም። ግን ደግሞ ደስተኛ አልሆንኩኝም እና አልፈልግም ማለትን ነው የመረጥኩት ማለት ነው ቤተሰቦቼ። እስኪ እሷ ደግሞ መታ የምትለውን ነገር የምንሰማው ማለት ነው የሚሆነው ቤተሰቦቼ። ነገሩ ትንሽ ይከብዳል። ግን ያው ከተረዳችን ትረዳኛለች፣ ካልተረዳችኝም ደግሞ እኔ አሁን ካለሁበት ስሜት አይበልጥም ብዬ ነው የማስበው እና እንደምን ናችሁ ወንድም አለም? ሰላም ነው? አማን ነው? እንዴት ነሽ? አይ ሰላም ነው። እንደምን አለ? እንዴት ነሽ? እንደምን ሰነበት? እንደምን ከረምክ? ሰላም ነው። ዲናክ ፋሚሊዎች ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እኛ ደህና ነን፣ ፈጣሪ መድኃኒዓለም ይመስገን። አሜን። ያ ይቅርታ ዛሬም በድጋሚ ጠራሁሽና ነው። ትናንትና በርግጥ አንቺ ነሽ የጠራሽኝ የነበረው። ዛሬ የጠራሁበት ምክንያት ምንድነው?
ከሌላ ነገር አንፃር እንድትወጪው አልፈልግም። ነገሩን ወደ ሌላ ነገርም እንድትወጪው አልፈልግም። ግን ደግሞ ዛሬ አንቺን የጠራሁበት ምክንያት ምንድነው? ትናንትና የሰጠሽኝ የአንገት ሀብል ወይንም የአንገት ወርቅ ሩታ ልመልስልሽ ነው። ለምን? አንደኛ ነገር እኔ አላመንኩበትም፣ ደስተኛ አልሆንኩኝም። ሁለተኛ ነገር ደግሞ አንገቴ ላይ ለማላስረው ነገር ቤት ከማስቀምጠው አንቺ ብትጠቀሚበት ሞር የተሻለ ነው ብዬ ስላሰብኩኝ ይህን ስጦታ ልመልስልሽ ተገድጃለሁኝ ማለት ነው። ስለዚህ ከይቅርታ ጋር መልሰሽ ስጦታውን ብትቀበይኝ ደስ ይለኛል። ምን ችግር አለው? ማለት በጣም ነገሩን እያካበድከው ነው ወህር ማለት ነው። እያካበድኩት ምናምን ሳይሆን ሩታ አንዳንድ ጊዜ ራስሽ ደስተኛ ያልሆንሽበትን ነገር ምንም ነገር ማድረግ አትፈልጊም አይደለ? ስለዚህ እኔም ደስተኛ ሳልሆን ወይንም ነገሩን ሳላምንበት ብቀበልሽ ምንም ጥቅም የለውም ብዬ ነው ማስበው ለኔ ማለት ነው። ስለዚህ ከይቅርታ ጋር ስጦታውን ብትቀበይኝና ግን አይከብድም ለራስሽ ብታደርጊ ደስ ይለኛል። አይከብዶኛል መቀበል ወይስ ሰዎች ሆይ ሆይ ስላሉ ነው? አይ ነው ሆይ ሆይ ስላሉኝ ምናምን ሳይሆን ኤፍሬም ምን አለ መሰለህ፣ አንዳንድ ጊዜ ማታምንበትን ነገር ከማድረግ አለማድረግ የተሻለ ነው። ሲቀጥል ደግሞ እኔ አንገት ሀብል አለኝ ብያታለሁኝ። ስለዚህ ቤት ከማስቀምጠው ደግሞ እሷ ብትጠቀምበት ሞር የተሻለ ነው ብዬ ስላሰብኩኝ ነው። ቤት ብታስቀምጠውም ብትሸጠውም ብትለውም ያው ስጦታ አይመለስም። ስጦታ ነው እሷ አክብራው ፈልጋው ነው ስጦታ የሰጠችው። በሳቱ ደግሞ ባትቀበለኝ ይሻለኝ ነበረ ከዚህ ሁሉ ማለት ወስደው አሳድረን ምናምን ከምታመጣው። አሁን አንተ እንደሌላ ሰዎች ብዙ ነገር ነው አይምሮትን እያሰበ ያለው ማለት ነው። ምን አለንጃ ተጠንቀቅ ነው ሰዎች ብዙ ነገር እያሉ ስለሆነ ምናልባት ሜቢ እሱ እንደዛ እያሰበ ከሆነ ያው ብዙ ሰዎች ብዙ ነገር ያስባሉ። የፈለጋችሁትን አስቡ፣ እኛ አያገባንም። ግን ደግሞ ያው ብዙ ሰው ደግሞ ዝም ብሎ ተጠንቀቅ ይላል። እኔ ተጠንቀቅ የሚለውን ቃል ማቀው እንትን ነው ምንድነው የሚባለው መሰለክ? ይሄ ውትድርና ላይ ተጠንቀቅ ኋላ ዙር ምናምን ይባል የለ? ተጠንቀቅ ኋላ ዙር ምናምን እንደዛ ይባላልና ሜቢ ብቻ እንዴት አስበው እንደሆነ ብቻ አላውቅም። ግራ ስለገባኝ ነው ማለት ምንድነው ሐሳባችሁ? ያልገባኝ እኔ ሰው ስላለም ብቻ ሳይሆን ይመስላል አንተም እንደዛ ያሰብክን እየመሰለኝ ያለው በተለይ አድሮ ስትመልሰው ምንድነው አልገባኝም። ሩታ ትናንትና ትንሽ ስላስጨነቅሽኝ ነው ብዬሻለሁኝ እና ቤት ቁጭ ብዬ ያሰብኩበት ምንም ለማስቀምጠው ነገር ደግሞ ለኔ ምንም ጥቅም የለውም። ስለዚህ እኔ ከማስቀምጠው ደግሞ አንቺ ብትጠቀሚበት ይሻላል ብዬ ስላሰብኩኝ ነው። ስለዚህ እሺ በይኝና ይሄን ስጦታ ተቀበይኝ። እንኪ ሩታ ኢፋ ምን ትላለህ? አይ እኔማ እኮ ተናገርኩኝ። ምክንያቱም ማይደረግ ነገር እኔ እስከዛሬ ስጦታ ተሰጥቶ መመለስ እንጃ። በዛ ላይ ደግሞ በአንድ ቀኑ ምን እንዳሰብኩኝ ነው ጭንቅላት ላይ ምን እንዳለ አላወኩኝም። ወይም ደግሞ ግልጽ አድርገህ ብትነግረንና የተፈጠረው ነገር እኛ ማናውቀው ነገር ካለ ግልጽ አድርገህ ነግረን ብትመልሰውም ችግር የለውም። እሱ ያየበት ነገር ካለ ምናምን ነገር ካለ ብትመልሰውም ችግር የለውም። ግን ትናንትና ተቀበለ ዛሬ በዛሬ መመለሱ ትንሽ ነው። አትሊስት እሺ ያየኸውን ወር ደግሞ የተሰማህን ነገር በግልጽ ብትነግረኝ አሪፍ ነው። እኔ ራሱ አምኜበት ከመለስከው በኋላ አምኜበት እንድቀበለ ገና ሳማኝ ሆነ ከተሰጠኝ ደስ ይላል። ምክንያቱም ኮርታ ነገርኩሽ። እኔ ለማልጠቀመው ነገር አንቺን እንትን ማለት አልፈልግም እኮ አልኩሽ። ስለዚህ ነገሩን አንደርስታንድ አድርጊው፣ በሌላ ነገር አትውሰጂውና ጀስት እኔ ብትቀበይኝ ነው ሞር የተሻለ ነው ብዬ ማስበው ማለት ነው። ስለዚህ ኤፍሬም አሁን እዚህ ጉዳይ ላይ የሚያገባው ነገር አለ ብዬ አላስብም። ስጦታውን የሰጠሽኝ አንቺ ነሽ። ኤፍሬም እዚህ ነገር ላይ ምንም ያገባዋል ብዬ አላስብም። ገባሽ? አይ እኔ እኮ አግብቶኝ ወይ ነው ያገባኛል ብዬ ሳይሆን ነው። ኤፍሬም ምን አለ መሰለህ ትናንትና ስጦታውን የሰጠችኝ ያው እሷ ነች። ሲቀጥል ደግሞ አብረን ከሱ ጋር ነኝ ስላለችኝ ነው ከፈለግሽ ነው ያልኳት እንጂ አሁን አንተ አድርግ አታድርግ መልስ አትመልስ የምትልበት እንትን የለም። አይ ነው እኔ አንድ ሰው አክብሮ ስጦታ ሲሰጠኝ ባልወደውም በወደውም ያ ሰው አክብሮ ሲሰጠኝ ድረስ እኔ ጋር አቆየዋለሁ። ገብቶሃል? እኔ ስጦታው ወደድኩትም አልወደድኩትም በዚህ ልክ እኔ ንቀትም ይመስለኛል። ንቀት አይደለም ኤፍሬም፣ ይሄ ንቀት አንተ ራሱ ሩታ ሰጣክ በአንድ ቀን ስትመልስ በጣም ነው የሚደብርህ። አንዳንዴ ያው በሰው ጫማ ላይ ሆኖ ማየት ጥሩ ነው እና ሰዎች ሆይ ሆይ ስላሉ ምንም የሚፈጠር ነገር የለም። አሁንም ገብቶሃል? ግን እኛ ማናውቀው አዲስ ነገር ካለ ንገረን። አለበለዚያ ግን ያብል ትናንትና ሰጣክ ዛሬ መመለስ በጣም ነውር ነገር ነው። አንተ ራሱ እኔ ካላመንኩበት ደስተኛ ካልሆንኩበትስ እሺ ሲቀጥል ደግሞ እኔና እሷ ስጦታ መሰጣጣት ድረስ የሚያደርሰን ነገር የለም። እኔና እሷ ማስታወሻ ነው የፈለገችው። በቃ እኔ ምንም እኔ ጋር ብዙ ማስታወሻ ያላት በቃ ችግር የለውም። ከዚህ በፊት የሰጠሽኝ ብዙ ስጦታዎች አሉና እነሱ ማስታወሻዎች በቂ ናቸው ለኔ።
ስለዚህ ዛሬ ላይ እኔ ራሴን ላይፍ ጀምሬ ራሴን ህይወት ጀምሬ ዛሬ ላይ እሷ ስጦታ መሰጣጣት ከኔ ጋር አትችልም። እና ትናንትናም ብዙ ላለመታገል በጣም ቀላል ነገር ነው። ዝም ብለህ ነው ነገሩን ያካበድከው። ላለመታገል ብዬ ስላሰብኩኝ ነው። በጣም ብዙ ነገር እያካበድክ ነው። እውነት ማካበድ አይደለም ከማካበድ ጋር ያገናኘው እውነት ነው እንጂ ከዚህ በላይ ማካበድ አለ እንዴ? ምን ችግር አለው? አሁን እኔ ስጦታ በሰጠ ከዚህ በፊት አብረን ነበረን አይ ነው። አሁን ግን አብረን አይደለንም አውቃለሁ። ግን ደግሞ የልጅ አባት ነህ፣ የልጅ እናት ነኝ። ሰው እንደዚህ አይነት ነገር በሰጠ ያን ያህል ግዙፍ አድርገህ ማየትም ማሰብም ፌር አይደለም። በዚህ ነው አይደል? ለምን ታስበዋለህ? ስጦታ የሚሰጠው ሰው እኮ የታደለ ሰው ጀስት አንተ ስለታደልክ ነው ስጦታ የተሰጠው እና በሌላ ነገርም አትወሰደው። እንደውም ከዚህ የበለጠ ራሱ ባታወራ ደስ ይላል። ምክንያቱም መመለስ የሚለበብ በቃ መመለስ አይደለም። እንደውም ማውለቅ አልነበረብህም። ካንተ ተለውለ ማውለቅ አልነበረብህም። እኔ ፍሬም በመጀመሪያ ደረጃ ስላላወቅክ ነው ነገሮችን እንትን እያልኩ ያለሁት ማለት ነው። እኔ ሲጀመር አንገቴ ላይ አላሰርኩትም ይሄንን ወርቅ ማለት ነው። ስለዚህ እኔ አያስፈልገኝም እያልኳት ነው። በግድ ደግሞ መቼም ስጦታ ሰኘው አይደል ሩታ። ስለዚህ በስነ ስርዓት ተቀበይኝና እንኪ ፈጣሪ ሰው እንደዚህ ትሆናለህ ብዬ አንድም ቀን አስቤ አላውቅም። ምን አይነት ነገር ነው ማለት በጣም እውነት አካባጅ ሆናል። ኦቨር ማለት ነው። የማትፈልጊው ከሆነ ጥሏለሁ። ብትጥለው አይሻልም? ከዚህ ሁሉ ደግሞ አክብሬ ስለሰጥሽኝ ነው እኔ አክብሬ ተቀበልኩሽ። ስለዚህ ትናንትና በጣም ስለተጫንሽኝ ነው በቃ ኦልሬዲ ስለተጫንሽኝ ነው። እኔ ደግሞ የማልፈልገውን ነገር አልፈልግም ነው እንዴ በግዳጅ እንትን የሚለኝ የለም አይደለ? ስለዚህ በቃ አልፈልግም ማለት አሁን አክብረኸኝ ምናምን ቢሆን ኖሮ እውነት ለመናገር አይ ስለሽ ሩታ ያው ምን አለ መሰለሽ ወይ የተሰማውን ስሜት ካለ ንገረን በግልጽ ለብሮ ምንም የለም በቃ ኤፍሬም አሁን ነገሩን ወደ ሌላ ነገር አይ ስለ ጭንቅላት ላይ ምንም ነገር ሳይኖር እንዴት አብል ማለት ነው እኮ በቃ እኔ ምንም ነገር የለም ወደ ሌላ ነገሮችን አትውሰድ አንተም ነው ይወሰድኩ አይደል እንጂ አንተን እንደወስዱ እያረከኛለሁ አልፈልግም ካልኩኝ ደግሞ አልፈልግም ነው በቃ የሚያስገድደኝ ሰው አይኖርም ስለዚህ አይ እዛም እየተችላላችሁ የጠራሁሽ ለዚህ ጉዳይ ነበረ ሲጀመር እኔ ሳንቀበለው እንዲደቅ እንደዛ እኮ ወጣ ምክንያቱም መቀበል የለበሽም ይሄንን አብል እንደዚህ አይነት እኮ ስንት አይነት ሰው አለ አብሉ እስቲ ተቀበለኝና የሰው ልጅ እንዴት ይሄን የመሰለ አብል እንዴት የሰው ልጅ እንዴት አልቀበልም ይላል እስማ ብሎ አንተ ነውር አታውቅም እንዴ አረና አንተ ይሄ ጋሼ ቢሰባ ራሱ በቤታችን የሌለ ነገር ነው የሚለውና ከነ ስርዓት ነው ያዘ አልፈልግም እና እንዴት እንደሚያምርብን ሞክረው መጀመሪያ እና ወንድሜ እኔ ሲያምርብህ እወዳለሁ እያልኩ እኮ ነው እኔ አልፈልግም እያልኩ እኮ ነው ኤፍሬም ለምን ተታገለ እኔ ደግሞ እንዲያምርብህ ነው ፈልገው ትቻችሁ ከመሄድ በቃ ሂዱልኝ በቃ እና እንዲያምርብህ አልፈልግም እንዴ እኔ አልፈልግም ኤፍሬም እኮ እሺ አንዴ ሞክረው እሺ አንዴ ብቻ አድርግለት ኢትስ ኦኬ ማድረግ አልፈልግም ወይ አንዴ ሞክረው ምንድነው ሞክረው እንዴ ይመርብህ እሺ መጀመሪያ ታገለኝ በቃ ምንም እኮ የሚያታግል ነገር የለውም ከምትታገለው አንተ ፈልገው ነው የሰጠችህ እኮ ለሱ አድርግልኝ እሺ ና ከምትታገለኝ አንዴ አድርገው እንየው አልፈልግም አትየው በቃ እኔ አልፈልግም ካልኩኝ በግድ የምትታገለው ለምን እንየው ውበቱን እንየው ካላማረን ተወጣዋለህ ኤፍሬም ሰማኛለህ አንዴ ብቻ አድርግልህ እኔ ስለሚያምር አንዴ ብቻ አድርግልህ እኔ አላመንኩበትም በቃ ካላመንኩበት ደግሞ ማድረግ አልፈልግም እሺ አንዴ አድርገው እንየው አልፈልግም ተወልቋለህ ከዛ እኮ ነው አልፈልግም በቃ ማውለቅም ማጥለቅም ምንም ነገር አልፈልግም ለምን ነው የምትታገለኝ ምን ችግር አለው ኤፍሬም በቃ ሰማኛለህ ከዚህ በላይ እኔ ካንተ ጋር መከራከር አልፈልግም በቃ የሰው ልጅ እኔ አብል ተሰጥቶት አላደርግም ሲል አንተም ብቻ ላይ እኮ ከመበጣጥሰው ወይ ከመጠላው ኤፍሬም ለምን አታከብርም ነው አታከብረንም እኔ ከማክበር ካለማክበር ጋር ይገናኝ እኔ እያወራሁ ያለሁት ነገር በደንብ ይገናኛል ምንም አይገናኝም ሩታ ነገር በደንብ ይገናኛል እውነት በደንብ ሩታ እንደ እንትን አይደል እኔ በግድ ልታረግልኝ ነው በግድ አይደለም ይሄ እኮ በግድ ነው እንትን እያልክ ያለው እንዴ አማር እንዴ አንተ እኔኛ አይደለም ነገሮችን ማካበድ ላይ በጣም ጎበዝ ሆናል እኔ ላርግልሽ ባንቺ አምራስ ጀምር እኔ ነኝ ጥፋተኛ ሌላ ነገር ያለ እያስመሰላችሁት ነው ነገሩን ስለዚህ አልፈልግም እኮ አልፈልግም ካልኩ አልፈልግም ነው በቃ ላርግልና ተወርቋል ከመወረውረው በቃ ይሄው በቃ አልፈልግም እያልኩሽ ነው አይደል አብራ ምን አይነት ሰው ነው እግዚአብሔር ነው የምትቀያየረው እኔ አልፈልግም በቃ ካልኩኝ አልፈልግም ነው ስለዚህ ሰውን ማስገደድ ደግሞ እናንተ አትችሉ ይሄ ንቀት በግልጽ አማርኛ በቃ ንቀትም ከመሰላችሁ ይምሰላችሁ በቃ ችግር የለም በቃ ችግር የለም ደግሞ አንድ ማመን ያለብሽ ነገር አንዳንድ ጊዜ ሰው ልጅ ደስተኛ ሆኖ ነው ስጦታ መቀበል መቻል ያለበት ገባሽ አስገድደሽ ወይንም ካልሆነ ምናምን ነገር ብለሽ እንትን የምትይው ነገር የለም ስለዚህ እኔ ካላመንኩበት እኔ ካልፈለኩኝ ደግሞ ምን ያለው መስሎ ነው እዚህ ወርቅ ኤፍሬም ምንም አለው ካላልኩኝ እኔ ምን ሆናችኋል ምን ያለበት ምን አይችልም ነው የሚባለው ነው አስተሳሰብ ነው አልቀበልም አባባል እንደዛ ነው የሚያስመስለው በቃ እኔ ካላመንኩበት ካልፈለኩኝ ማንም ሊያስገድደኝ አይችልም ገባ ስለዚህ ደግሞ ይሄንን ነገር እኔ አልፈልግም እኮ አንዴ አድርገው እስቲ ነው
እኔ አልፈልግም እኮ አልኩ ይፍሬም ደብረም ተታከለኝ እንዴ እንትን እያለ ነው ይፋሶ ነገሮችን። ስለዚህ ባትታገኝ ደስ ይለኛል። ሲቀጥል ደግሞ ሩታ ከዚህ በኋላ በእንደዚህ አይነት ዙሪያ እኔና አንቺ ባንገናኝ ደስ ይለኛል። በስጦታ በምናምን እኔና አንቺ መገናኘት የለብንም። ችግር አለው? የልጅ እናት ነች እኮ ስጦታ በሰጣ አይደለም አብል ምንም ነገር ገዝታ በሰጠ እኮ ችግር የለውም። አብረ ብዙ ነገር ያሳልፋችሁ ናችሁ። ዛሬ ላይ ስጦታ ሰጠች አዲስ ነገር እኮ አይደለም እኮ። ከዚህ በኋላ ግን እኔ እንደዛ አልፈልግም። ተሰማኛለህ? እኔና አንቺ በእነዚህ አይነት ዙሪያ እንድንገናኝ አልፈልግም። ምንም አይነት ስጦታም ካንቺ አልፈልግም፣ አልጠብቅምም፣ አልፈልግም። እኔም መስጠትም አልችልም ላንቺ። ስለዚህ ከዚህ በኋላ እንደዚህ አይነት ነገር እንዲገጥም አልፈልግም። ሌላው ኤፍሬም ደግሞ ከዚህ በኋላ ሄርሜላን እኔ በሌለውበት እንድታገኛት አልፈልግም። በማንኛውም አጋጣሚ ትናንትና አይቻለሁኝ። እሷ ቢያንስ አክብራክ የኔ ወንድም ስለሆንክ የአብርሽ ወንድም ነው እና ብላ ነው አንተን ያገኘች የነበረው። ስለዚህ ከዚህ በኋላ ግን ያለኔ ፍላጎት ወይንም ያለኔ ፍቃድ ወይንም እኔ በሌለውበት እሷን ጠርተህም እንድታገኛት አልፈልግም። ምንም አይነት ቦታም እንድትወስዳት አልፈልግም። ሻይ ቡናም ምንም ምሳም ጋብዛት ኤፍሬም። ከዚህ በኋላ ግን አልፈልግም። ማልፈልግበት እኔ ራሴ የሆነ ምክንያት አለኝ። ስለዚህ ነግራኛለች ትናንትና። ከዚህ በኋላ ግን አያስፈልግም። በዚህ ልክም መጫን እኔ ምንም የተደባበኩት ነገር የለም። ቪዲዮ ይዤ ሁሉም ነገር እኮ ነው። ቪዲዮ አልያዝክም ምናምን እኮ አላልኩም። ደብቀህም የሆነ ነገር አረካ አላልኩኝም። ግን ደግሞ ከዚህ በኋላ በቃ አቁም። በቃ እሷም መጨነቅ የለባትም። እኔን ያላከበረች አይነት ስሜት ነው የሚሰማህ። አንተ ጠርተሃት እምቢ ስትል እኔን ያላከበረች አይነት ስሜት ነው ለኔ ብላ ነው እየመጣችልህ ያለችው። ስለዚህ እሷ ደግሞ ደስተኛ ሳትሆን ሳትፈልግ ከዚህ በኋላ እንድትጠራትም እንድታገኛትም አልፈልግም። ምንድነው ችግሩ ቢያገኛት? ሩታ ይሄንን ለሱ ነው እየነገርኩት ያለሁት። ቆይ በጣም ነገሮችን ማካበድ ላይ ጎበዝ ስለሆናችሁና ይሄ ነገር ግራ ስለገባኝ ነው እንደዚህ የምጠይቀው። አሁን አንተ እንደምታስበው አንተና እሱ አንድ ላይ ናችሁ። እሱ ደግሞ ወንድም ነው። ሰው ቢያገኛት ምንም የሚፈጥረው ነገር የለም። በዚህና ሀልክ ግን እንዲህ አይነት አስተሳሰብ ባይኖራችሁ ጥሩ ነው። ወንድም ነው እንጂ ጠላት አይደለም እያገኛት ያለው። ገባ? ሰው አታካብዱት። ያን ያህል ወንድም ነው። የእናትህ ያባትህ ወንድም ነው። እኔ ያለ አሁን እናሱ ለማራራቅ ወይ ለማጣራት ምንም የማራራቅ ነገር አይደለም። ይሄ ማራራቅ ነገር ባይሆን ነገሮችን በዚህ ልክ ባታካብዱት አሪፍ ነው ለማለት ያህል ነው እኮ። ችግር የለውም። በቃ እኔ እና አንቺ እንግባባለን በምንግባባው መንገድ። አንቺ መሀል መግባት አቺ ምን እና እሱ መሀል ላይ ማለት ነው። ስለዚህ እኔ አልኩኝ መሀል እየገባሽ ሳይሆን እውነታውን ነው የነገረችኝ። አልገባሽ ተለለ እንዴ ኤፍሬም? እኔ ያልኩትም ገብቶሃል እንዳጠቃላይ አዴማ ገብቶኛል። በቃ አንደርስታንድ አድርገኛል። ከዚህ በኋላ እኔ ኖርማል ያው እኔ ለእሱ አስጀመር ለሄርሜላ ጠቀምኳት እንጂ አልጎዳትም። ትናንትና ማግኘቻትም ቢሆን ምንም ያደረኳት ነገር የለም። ምንም ያልኳት ነገር የለም። ያልኩ ነገር የለም ኤፍሬም። እኔም እኮ የና እንትን ያልኩ ነገር የለም። አንተ የተጫንኩ ነገር የለም። ግን ደግሞ ትክክል ስላልሆነ እኔ ደግሞ ስላላመንኩበት ከዚህ በኋላ እንዳታገኛት ነው ያልኩ። በቃ ማግኘት ፈልግ እኔ ባለሁበት ማግኘት ትችላለህ። አረዳኝ። ይሄን ነው በግልጽ አማርኛ እኮ ነው የተናገርኩት። ሌላ ዙሪያ ጥምጥም ውስጥ ምናምን አልገባሁኝም እኔ። ስለዚህ ይሄ ነው ካንቺም ጋር ያለኝን ነገር ጨርሻለሁ ብዬ አስባለሁኝ። ነገሩን ከሌላ ነገርም እንዳትወስጂው። ግን ለስጦታሽም አመሰግናለሁ። ለኔ ማሰብሽ ስለሆነ ከልብ አመሰግናለሁ። ምስጋናው ወስደው ቢሆን ሞራል ነበር ግን ኢትስ ኖ በቃ እኔ ያልፈለኩበት የራሴ ምክንያት ስላለኝ ነው። እሺ ከነ ምክንያት እኮ ምክንያት ለምን ማለት ተው በቃ ከነ ምክንያት ትተናል ሁሉንም ነገር ከነ ምክንያት ኦኬ። አይ ስለሽ ምክንያቱም ደግሞ ግልጽ አድርጎ ቢነግረን አብሩን አልቀበልም ያለበት ምክንያት ቢነግረን ደስ ይለኛል። ጠይቀነው እኮ ደጋግመን በዚህ ልክ እኔን ተጨናችሁ የና ሀብል እንዳደርገ የፈለጋችሁ ምክንያት ምንድነው? እኔ ደግሞ ከትላንትና ነግሬያለሁ። መደጋገም አይጠበቅብኝ ነግሬያለሁ። በቃ የትላንትናውን ማስታወስ ካልቻልክ የትላንትናውን ቪዲዮ አይተህ ስጦታ እኮ ነው። ምን ችግር አለው ብታረግ? በቃ ኤፍሬም አሁን ነገር መደጋገም አይሆንብን። ጨርሻለሁ ከሷ ጋር ያለኝን ነገር። ከልብ አመሰግናለሁ ስለ ስጦታሽ። ከዚህ በኋላ ደግሞ ምንም አይነት ስጦታ ካንቺ አልፈልግም። እንድታመጪም እንድትሰጪኝም አልፈልግም። በቃ ጨርሻለሁ። ምናልባት ኤፍሬም የምትጨምረው ነገር ካለ መጨመር ትችላለህ። አይ ምንም የምጨምረው ነገር የለም። ግን ያው አዝኛለሁ አብሉን ስለመለስክ። ምክንያቱም እኔ የሰው ልጅ አክብሮ እስከፈጠ ድረስ አክብረ ነው መቀበል አለበት። አደረግከውም አላደረግከውም፣ ቤት ላይ ማስቀመጥከውም አላስቀመጥከውም፣ ሰው ልጅ አክብሮ እስከፈጠ ድረስ አክብረ ማስቀመጥ አለበት። ያ ደግሞ አንተ አላደረግከውም፣ ኢትዮኬ ችግር የለውም። በቃ የሆነ ጭንቅላት ላይ የሆነ ነገር ፈጥሮብሃል ወይም ደግሞ የሆነ ነገር ሰዎች ሚሉክ ነገር አለ። ያ ነገር ነው ብዬ ነው ማስበውና ስለ ሄርሜላ ለማታገኛት ያልከኝ እሺ ችግር የለውም። በቃ አንተ እንደምትፈልገው እናደርጋለን። የሰው ልጅ ያለ ምክንያት ምንም ነገር ኤፍሬም ሊልህ አይችልም። ባይዘው አንዳንድ ጊዜ የሁሉም ሰው ሐሳብ አንድ አይነት ከሆነ ያንተ ተቃራኒ ከሆነ ጥፋቱ ያለው አንተ ጋር ነው ማለት ነው። አንዳንዴ ግን ላይሆን ይችላል።
ላይሆን ይችላል። እንደዛ ነው። ሁለተኛ ነገር ደግሞ ሁሉም ሰው ሁሉንም ነገር ማወቅ ይችላል ማለት አይደለም። ተመሳሳይ ሰዎች ተመሳሳይ ነገር ስላሉ ትክክል ናቸው ማለት አይደለም። ገባ? አሁን ምንም የሚያውቁት ነገር የለም። አብዛኛው ሰው እያለ ያለው ነገር ግልጽ ነው፣ ለእናንተም ግልጽ ነው። ያንን ነገር እናንተ ታውቃላችሁ ማለት አይደለም። በዚህ ልክ እናንተ ምንድናችሁና የሰውን ነገር በደንብ ልታውቁ የምትችሉት ያላያችሁትን ነገር በዚህ ልክ የምትናገሩት እንጃ። ብቻ እኔ ምንም ልላችሁ አልችልም ከዚህ በላይ። ኖርማል ነው። ይሄ ሀብል አንቺ ላይ ያምራል፣ አንገትሽ ላይ ብዙ ጊዜ አይቼዋለሁ እና አሁንም ቢሆን ብታስሩ ደስ ይለኛል። እራስሽ ማለት ነው። አስተዋለሁ፣ ችግር የለም። ሰሪውና አንቺ ላይ ማየት ነው የምፈልገው እና መልካም ጊዜ ይሆንላችሁ። በጣም አመሰግናለሁ። ስለ አክብሮት እናመሰግናለን። ያው ስጦታውን ይብና አሳድረህ እንኳን ስለመለስክልን ቴንኪው ማደሩ ራሱ አንድ ነገር ነው። ያ ይሄን ለማለት ያህል ነው እና ደግሞ በደንብ ተጠንቀቅ ለማለት ወዳለሁ። ያው ብዙ ጊዜ ጥንቃቄን የሚያስተምሩት ውትድርና ቤት ነው። ከቻልክ እዛም ሄደህ በደንብ ጥንቃቄን ተማር። አይ ጨርሰናል። እዛ የጉልበት ስራ ነው፣ ሌላ ቦታ ሄዶ ይደረግ። ኧረ ተጠንቀቅ፣ ቀኝ ኋላ ዙር። ወንድሜ ለማንኛውም ቻው። አንተም ደህና ሁን። እሺ ለማንኛውም ፋሚሊዎቼ መልሼላችኋለሁኝ። ያው እንግዲህ ነገሩን አንደርስታንድ አድርጋችሁኛል ብዬ አስባለሁኝ። ያው ሁላችሁም ብዙ ምክር ሰጣችሁኛል። በውስጥ መስመርም በውጭም ብዙ ነገር ያላችሁኝ ሰዎች አላችሁና ለምክራችሁ ስለሰጣችሁኝ አስተያየት ምናምን ሁላችሁም ከልብ አመሰግናለሁኝ። ግን ደግሞ ቤተሰቦቼ እኔም ደስተኛ አልሆንኩኝም። ማታ እንቅልፍ እስከማጣ ድረስ ማለት ነው። እንዴ የሰው ልጅ የሆነ ነገር ተሰጥቶት ደስተኛ ሆኖ ሰላማዊ እንቅልፍ ነው አይደል መተኛት ያለበት። እኔ ግን ማታ ምንም አይነት እንቅልፍ ሁላ አልወስድን ያለኝና በዚህ ልክ ደስተኛ ያልሆንኩበትና ያላመንኩበትን ነገር ደግሞ ማድረግ አልፈልግም። ቤቴም እንዲቀመጥ አልፈልግም። ለምን ትረዱኛላችሁ ብዬ ስለማስብ ማለት ነውና ከዛም ባለፈ ደግሞ አንዳንድ ጊዜ ምን አለ መሰላችሁ ብዙ ሰዎች የጠሉት ነገር ወይንም ብዙ ሰዎች ያልወደዱት ነገር የሆነ ምክንያት ይኖረዋልና ለመልካምም ነው አንዳንድ ጊዜና ያንን ነገር እኔም ባለመቀበል ደስ ብሎኛል እና ደግሞ እነ ሲስተርም ብራዘርም ምናምን ደስተኛ አይደሉም። እንኳንም መለስክላት ነው የሚሉኝ ይሄንን ቪዲዮ ቢያዩት ማለት ነውና ትናንትና ለምን ተቀበልክ ነው እያሉኝ የነበረው። ስለዚህ ግልጽ ነው ያልተቀበልኩበት ደግሞ ምክንያት ማለት ነው ቤተሰቦቼና ሁላችሁንም ከልብ አመሰግናለሁ። በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። ለኔ ስለምትወዱኝ ስለምታከብሩኝ ለኔ ያላችሁን ቦታ በብዙ መንገድ አይቻለሁኝ ትናንትና። ከዛ ቪዲዮ በኋላ ብዙ ሰዎች በሲስተር በኩልም በኔ በኩልም ብዙ ሰዎች ደውላችሁልኝ ነበርና ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው የምወዳችሁ። ለኔ ያላችሁን ቦታ አይቼበታለሁኝና አንዳንድ ነገሮች ለመልካም ነውና ብቻ ደስ ብሎኛል። ሁላችሁ ምርጥ እህቶች ያላችሁኝ፣ ታላላቆች ያላችሁኝ ኢትዮጵያ ውስጥም ከኢትዮጵያም ውጪ የምትኖሩ ከዛም በላይ እናቶችም አባቶችም አላችሁ ብትወልዱ እኔን የምታደርሱኝ እናቶችም ብዙ አላችሁና እንደ ልጃችሁ አይታችሁ ምክርም ስለሰጣችሁኝ አስተያየትም ስለሰጣችሁኝ ሁላችሁንም ከልብ አመሰግናለሁ። የኔ ውድ እናቶች እግዚአብሔር ያክብራችሁ። መልካም ጊዜ ነው።